ይኸውላችሁ ያረገዘችልኝ ልጅ እኔ ያረገዘችልኝ ልጅ የድሮ ፍቅረኛ ነች። ከዛ ደግሞ አልፎ አሁን ላይ ሁለት ሰው ማፍቀር አልችልም። አንድ ልብ ነው ያለኝ። አንድ ልጅ ነው ላፈቀር የምችለው። ቲቲ ታይትል ጊፍቴን የሞላሽልኝ ነው። ስሙኝ፣ አንድ ልብ ነው ያለኝ። በአንድ ልብ ሁለት ሴት ላፈቀር አልችልም። አንድ ሴት ነው ላፈቀር የምችለው። ጽጌን አፈቀርኳት። በመሀል ደግሞ የቀድሞ ፍቅረኛ ያረገዘች። ስለዚህ አሁን ላይ ሁለቱንም መተው አልችልም። ምን ትላላችሁ? መተው ይቻላል? እናንተ ብትሆኑ ትተዋላችሁ? ማንን ትተዋላችሁ? እናንተ ብትሆኑ ያረገዘችላችሁ ወይስ ደግሞ የምታፈቅሯት ልጅ ማንን ትተዋላችሁ? ንገሩኝ። እችን ብቻ መልሱልኝ። ያፈቀራችሁትን ልጅ ነው ወይስ ያረገዘችላችሁ ልጅ ነው የምታዩት? እንደዛ ሳይሆን ልብ ከሚለን እንደዛ ይሻላል። እንዴት እኔ እኮ ሀሳቤን ተናግሬያለሁ። መቼ ዕለት አይደለ ጋይስ? አዲስ ነገር አልተፈጠረም ማለት ስገባ ሌላ ወሬ ጀምሮ እኔ እንዳልኳቸው ነው። ጽጌንም በይሳል ላይ ጽጌንም የሱንን ማጣት አልፈልግም። ይሄ የኔ ፍላጎት ነው። በውን ደስ የሚለኝ ከሁለቱም ጋር ነው። ከሁለቱም ጋር መሆን የፈለግኩበትም ነገር ምንድን ነው? ልክ ብዙ ጊዜ ቪዲዮ ላይ ተናግሬያለሁ። ኤፍሱን የልጅ እናት ነች። ጽጌ ደግሞ ማፈቅራት ልጅ ነች። ሰው ከሁለቱም መለየት አልችልም። ቆይ ጋይስ ግን እናንተ እንደዚህ አይነት አጣብቂኝ ውስጥ ገቡ እንደምትወስኑት እኔ እንደው ማወቅ እፈልጋለሁ። የእውነት እንደዚህ አይነት አጣብቂኝ ውስጥ በላይፋችሁ ብትገቡ የምታፈቅሩ ወንድም ሴትም ከሆናችሁ የምታፈቅሯት ልጅ ሌላ ፍቅር ማነው የምታፈቅሯት ልጅ እንዴት ነው ማስረዳው? የምታፈቅሯት ልጅ ያለች እንደ አጋጣሚ ደግሞ የሆነ ሰው በማልተዋወቃችሁ ያቺ ልጅ ያረገዘች፣ የቀድሞ ፍቅረኛችሁ አረገዘች። የምታፈቅሯትን ልጅ ተው ብትባሉ ተዋት አላችሁ፣ ወይም ደግሞ የምታፈቅሩትን ልጅ ተው ብትባሉ ተዋት አላችሁ። ያን ያህል ቀላል ነው? ኔትወርክ አይሰማም? አይሰማም ጋይስ? ያን ያህል ቀላል ነው እንድትነግሩኝ ስላልፈልግ ነው። በእውነት ነገሮች መተው በጣም ቀላል ነው። ስፔሻሊ ልጅ የያዘችን ልጅ መተው ለእኔ ያችላችሁ ልጅ ምንም አልጠቀሙ። አንዳንድ ሁላችሁም አንዳንድ ነው የጻፋችሁ ያላችሁት። ዛት ሚንስ ለምታፈቅሩት ሰው ነው አይደለ? ለምታፈቅሩት ሰው ነው አይደለ እየደገፋችሁ ያላችሁት። ግን ደግሞ አዘሴም ታይም እርጉዝ ሴት አለች። አስቡት ምን ያህል ጫና ከባድ እንደሚሆንባት እሷ ላይ መተው ማለት እሷ ምን ያህል ጫና እንደሚሆን። ውሸቷን ነው። እኔ እኮ ይላችሁ ውሸቷን ነው የሚለውን ነገር አምኜ ብቀበል እግዚአብሔርን ደስ ይለኛል። ግን እንዴት ውሸቷን ነው ብዬ አምኜ ልቀበል ማለት? በዚህ ልክ ሊጓሽ ይችላል ብዬ አላስብም። ኮች ይላል መኩሪያ ወንድሜ፣ በዚህ ልክ ጋይስ ይዋሻል ብዬ እመን ብትሉኝ ማመን አልችልም። በእውነት በዚህ ልክ አይዋሽም። አቷሽ እኔ ፈለጋችሁት ነገር እስከፈለጋችሁት ጥግ ድረስ እንሂድ ማለት ምን መሰላችሁ? ምንም ነገር ባይፈጠር አሁን ያላችሁትን ነገር ለማመን ከብደኝ ነበረ። ግን በመሀል የተፈጠሩ ነገሮች ስላሉ ይሄ ነገር ከመሬት ተነስቶ የሆነ ነገር ነው ብዬ ለማመን ይከብደኛል። ምክንያቱም የሆነ ነገር እርግጠኛ ልትሆኑ ይሻላችሁ። ተው አስመርመራት ይሻላል ይሻላል። ማመን እናንተ ምንድን ነው እንደዚህ እንድትጠራጠሩ ያደረጋችሁ ነገር ማለት ለምንድን ያላመናችሁት? እሱንም እኮ ደስ የሚል ነገር አላት ጋይስ። በእውነት በጣም ደስ የሚል ነገር አላት። ጸባይዋ ደስ ይላል፣ ስርዓቷ ደስ ይላል ምናምን። የሆነ ቀርባችሁ ብታዩት እኔ ደስ ይለኝ ነበር። የሆነ ጊዜ ግን አሁን ላይ መወሰን የማይችልበት ሰዓት ነው።
እውነት መወሰን